እጫይንን ሰውዬ መጥቀስ እውነት ለመናገር ለአፍም የሚከብድ ነው፣ ለጆሮም የሚዘገንን ነው። ከዚህ አንፃር ይህንን አቋሜን በዚህ አጋጣሚ ለታሪክ ምስክርነትም ሊቀመጥ በሚል ነው ጣልቃ የገባሁትና ሐሳብን እንድጨርስ እድሉን ልስጥህ። መሳይ እኔም ጣልቃ ልግባብህ። ይኸውልህ ያንተ ኦፒኒየን ነው፣ አንተ የታየህን ነገር ነው። ወደድክም ጠላህም ክፉም ነገር አደረክ መልካም ነገር ይሄ የታሪካችን አካል ነው። አሰርዞም ዶክተር አብይ አህመድ የገዙበትን ዘመን መለስ ዜናዊ የመራበትን ዘመን አትፍቀውም እኮ ክፉ እንኳን ጨፍጫፊ መሪ እንኳን ቢወጣ አትፍቀው። ያ ዘመን የዛ ዘመን አሻራ ጥሎ ነው የሚያልፈው። ተወደም ጠላ ዶክተር አብይ አህመድ የኢትዮጵያ መሪ ናቸው። እኔ አልመረጥኳቸውም፣ ባለፈውም አሁንም አልመረጥኩም። ነገር ግን መሪ ናቸው። ተወደም ጠላ አምባገነን ነው መልሱን ተው፣ እሱ ቀጥለ የምታመጣው ጉዳይ ነው። ነገር ግን እኚህ ሰው ምን አይነት ኢትዮጵያ እንድትፈጠር ይፈልጋሉ የሚለው ነገር ማሰብ አለብን። እኔ ማንተም እንዴት ምን አይነት ኢትዮጵያ እንዴት ሁሉ ለሚቀጥለው ትውልድ ሀገር ይሄ በጣም ሐሳብ ይኸውልህ በጣም ሰፊ ጊዜ እንወስዳለን በዚህ ጉዳይ ላይ። እኔ ይሄ መንግስት ከሰው ህይወት ይልቅ ለሳርና ለዛፍ የሚጨነቅ መንግስት፣ የሰው ልጅ የዕለት ጉርሱን ከመሙላት ይልቅ ማዝናኛ ለሆኑ ነገሮች ለውጭ ዓለም የምታብረቀርቅ ኢትዮጵያን የሚፈልግ መንግስት ነው። ምንም ጥርጥር የለውም። እኛም እናምናለን፣ አንተም ታያለህ። ከዚህ አንጻር ወደሽ ከተደፋሽ ቢረቅጡሽ አይክፋሽ ነው። የኢትዮጵያ ህዝብ ይሄንን ስርዓት ነው ብሎ ከተቀበለ ከመረጠ ምን ታደርገዋለህ? መቼ ነው የመረጠው? ይሄን መንግስት ታግለ ተመረጥኩ ነው ያለው። ይሄን አትከለክለውም። ተመርጫለሁ ማለትና ህዝብ መረጠ ማለት ይሄ የቃላት አንተ ይሄንን መሳይ በገለልተኛ እንትን የምናጣራበት እኔ ይሄን መንግስት የህዝቡን ካርድ በምንም ይሁን በምን ግን ወስዷል። ካርዱን ወስዷል፣ ተቀብሏል። አሁንም ነገ ታየዋለህ ውጤቱን። ነገር ግን ይሄ ህዝብ መረጠ ሊያስብል የሚችል አይደለም። አቶ አበበ ከይቅርታ ጋር ህዝብ መረጠ የሚያስብል አይደለም። ምናልባት በአምባገነን አገዛዞች፣ በኮሚኒስት አገዛዞች ጨካኝ የሚባሉ መሪዎች ባሉበት ሀገር እንኳን በነሱ ደረጃ የሚካሄድን ምርጫ አጠገቡ እንኳን ሊደርስ የማይችል እጅግ አሳፋሪ የሚባል ምርጫ የሚለውን ቃሉን ለመጠቀም በሚያሳፍር መልኩ የተካሄደ የአብይ አህመድ ድግስ ነው። ይህን ድግስ አብይ አህመድ ህዝብ መረጠኝ አለ ብለን እንኳን ለመግለጽ የሞራልና የህሊና ተጠያቂነት የሚጠብቀን ጉዳይ ነው። ስለዚህ ህዝብ መረጠ የሚለውን በዚህ አጋጣሚ ቃሉን ጠቅሰን ከዚህ ምርጫ ጋር ባናያይዘው ህዝብም ይቀየመናል፣ ታሪክም ይፈርድብናል። መሳይ ልክ ነህ። እኔ በዚህ ምርጫ እምነት የለኝም። እምነት ስለሌለኝ ነው ምርጫውን መሳተፍ ያልፈለኩት። ለመምረጥም ያዘጋጀሁት እምነት ስለሌለኝ ነው፣ ስላየሁት። ያው ምርጫ ብለህ እኮ ምርጫ ተባለ እኮ ምርጫ ተብሎ እኮ አደባባይ ወጥቶ ሰው መረጠ እኮ ተሰልፎም ብሎ። ነገር ግን ምርጫ ነው ተብሎም ደግሞ እኮ የምታያቸው የአይጥ ምስክሯ ድንቢጥ እንዳልኩ ቅድም እዚህ ጎረቤት ያሉት አናፈሱና ምርጫ ተባለ። ትቀበላለህ ወደ ሳይሆን በግድ። አንተም ኢትዮጵያ ውስጥ ብትኖር ልክ እንደኔ ትቀበለዋል፣ ትገዛለህ። ምን ብዬ ነው የምቀበለው? ኢትዮጵያ ህዝብ አልመረጠም፣ መርጫለሁም አላለም። ስለመምረጡም የኢትዮጵያ ህዝብ ድምጽ ይሄ ምናልባት የተሳሳተ ግንዛቤ ሰው ላይ እንዳይፈጥር ህዝብ አልመረጠም። እኔም አምናለሁ። ይኸውልህ እኔ አሁን የኢትዮጵያ ህዝብ መረጠ ብዬ አይደለም፣ እውነት ነው የምነግርህ። መረጠ ብዬ አይደለም። ስርዓቱ በጉልበቱ ነው ሰው ላይ የተጫነው። መረጠ ብዬ አይደለም። ሰው ዲሞክራሲያዊ ነገርኩ። መረጠ ማለው ደግሞ ለምን ታውቃለህ? የኢዜማ ሰዎች ዘይሴ ላይና አማሮኬ ላይ ኦይዳ ላይ ያደረጉት ምርጫ ተመድቦባቸው እንደሌላው እንኳን አልተለቀላቸውም እኮ የብልጽግና ሰዎች ተመድበው ሊዋደሩ እምቢኝ ብሎ እኮ ያዝ እምቢኝ በቃ መርጣል። በተለይ ዘይሴ አብርሃም አሞሼ ዘይሴ ላይ ደግሞ ተመረጠ። የሚገርም ነው እኮ እዛ ክልል ላይ እኮ እንዳይገባ 4 ዓመት ነው ሳይገባ ፓርላማ እያለ እንኳን እዛ አካባቢ አይሄድም እኮ ሊያስሩት ተነስተው የብልጽግና ሹማምንት ሊገሉት። ይሄ ሰው ግን እዚህ ቁጭ ብሎ አዲስ አበባ እንኳን የህዝብ ስለወደው መረጠው። አየህ ይሄ ነው ምርጫ። ያው በተናጠል አንዳንድ አካባቢዎች ያሉትን ክስተቶች ወስዶ አጠቃላይ የምርጫውን ሁኔታ ማሳየት ይገባል። አጠቃላይ የምርጫ ሁኔታ የአብይ አህመድ አገዛዝ ስር ባለች ኢትዮጵያ ስለ ምርጫ ማውራት አስቀድሞም የሚቻል ስላልሆነ ነው። አሁን አንዳንድ አካባቢዎች ጠንካራ ህዝቦች አሉ፣ ጠንካራ እንቅስቃሴ የሚያደርጉ አሉ። ግን አጠቃላይ ስዕሉ በአብይ መዳፍ ስር ባለች ኢትዮጵያ ላይ ምርጫን አንስቶ ምርጫ ተካሄደ ብሎ በህዝብ ሞት ላይ በህዝብ መከራ ላይ ቀልድ ካልሆነ በስተቀር ቃሉን ጠርቶ ምርጫ ተካሂዷል ለማለት የሚያስደፍር አይደለም። አቶ አበበ ይሄን እኮ ነው ማምናለሁ። ይሄን ምሳሌ እኮ ያነሳውልህ ህዝብ እምቢ እንደሚል ያሳይ ነው፣ ኖ እንደሚል ያሳይ ነው። ይሄ መለመድ አለበት። ከአዲስ አበባ 700-600 ኪሎ ሜትር ርቀት ላይ ያለ ህዝብ ኖ ብሎ ካለ እዚህ አዲስ አበባ 4 ኪሎ ቤተ መንግስት አፍንጫ ስራ ያለው ማህበረሰብ ከፍርሃት ቆፈኑ ተላቆ ኖ መሆን አለበት። ኖ ማለት አለበት። በማንም ካድሬ እየተዋከበ ብልጽግና እንዲመርጥ ሲገደድ ኖ ማለት አለበት። እኔ እኮ ምርጫውን አመኘበት እኮ አይደለም። ምርጫውን ብልጽግና ያመነበት፣ ካድሬዎቹ ምኑበት። ፐርሰናሊ አበበ እንደ ፓርቲም ይሄን ምርጫ እናምንበት። ግን ተካሂዷል ተባለ። ያው ተካሂዷል። ከስልጣኑ ላይ አንገቱን አንቃት ታነሳውም ይመራል። ይሄን 5 ዓመት መምራት የሚችል ከሆነ እሱ ነው። ይሄንን ግምት ውስጥ እንታስገባ ፈልጌ ነው። ምርጫ ተደርጓል ነው የተባለው። እኛም ምርጫው ሚዛን አይደፋም ልክ አይደለም ብለን ብንልም ተመርጫለሁ ያለ መንግስት ከ4 ኪሎ አንገቱን አንቀ በዚህ ሁኔታ ውስጥ አታወጣውም። ነገር ግን ነገ የሚፈጠረው ይሄ መንግስት ተረጋግቶ ይገዛል ወይ ያስተዳድራል ወይ የሚለው ጥያቄ የሁላችንም ጥያቄ ነው። በዚህ አይነት መልኩ ስልጣን ላይ የወጣ አካል
ሪሊ አገር ይመራል ወይ? በዚህ አይነት መልኩ የህዝብ ጥላቻን እያስተናገደ ያለ መንግስት እስከምን ድረስ ተጉዞ ይዘልቃል የሚለው ያንተም የኔም የሁሉም ኢትዮጵያዊ ጥያቄ ነው። በጣም ትልቅ ጥያቄያችን ነው። ነገር ግን ከዚህ በኋላ ያለው ህዝብ ግን ምን ማድረግ አለበት? ህዝብ እርስ በርሱ መከባበር አለበት። ፖለቲካው ለሚፈጥረው ወጀብ የተለያየ መጋደል የለበትም። ኢትዮጵያውያን እንተሳሰብ፣ እንተዛዘን። ይሄ መንግስትም እንደሚያልፍ ማመን መቻል አለብን። ለእውነት እንቁም። ቀሳውስቱ ሼዎቹም ለእውነት ይቁሙ። ሁሉም እንደ እምነቱ እንደ ባህሉ እንደ ወጉ ለእውነት መቆም የማንችል ከሆነ ሰሞኑን ተነስተው ነቢያት የነበሩ ሰዎች ምናልባት የዶክተር አብይ አህመድ ለፕሮቴስታንቱ በአፍንጫው ቅቤ የሚያጠጣው ከሆነ ሲጎነጭ ይደር። ነውር ነው በጣም። አንድን መንግስት ሃይማኖታዊ ይዘት ማስያዝም ከኛ አይጠበቅም። በቃ አካፋን አካፋነህ ማለት ያስፈልጋል። ዶማን ዶማነህ ማለት ያስፈልጋል። በተለይ የእምነት ሰዎች በዚህ ደረጃ መውረድ የለብንም። ሙስሊም ሲመጣ የእስላም መንግስት ነው፣ ኦርቶዶክስ ሲመጣ የኔ መንግስት ነው፣ ፕሮቴስታንት ሲመጣ ጴንጤ ነው የኔ መንግስት ነው ምንል ከሆነ ጥሩ አይደለም፣ ይለያየናል። መሪዎቻችንን በእምነታቸው ባናያቸው። እንግዲህ ብልጽግና ማለት በራሱ የፖለቲካ ፓርቲ ብቻ እንዳልሆነ ነባር እምነቶች ላይ እንዲህ አይነት ጥላቻና እንዲህ አይነት ግፍም የሚፈጽመው ብልጽግና የሚባል ወንጌል ስላለ በዛ ወንጌል ለማጥመቅ አብይ አህመድ ተልኮ ወስዶ ኢትዮጵያ ላይ ነባር እምነቶችን ለማጥፋት የመጣ ነው። ስለዚህ ብልጽግና የእምነትም ጉዳይ ነው። ከዚህ አንጻር አገዛዙን በሆነ የእምነት ነገር ውስጥ አንክተተው ማለት አንችልም። ራሱ ፈልጎ ፈቅዶ የገባበት ጉዳይ